በዚህ ዓለም ያሉ ባለስልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት። እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልጉት። እግዚአብሔር ባንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት ረድኤቱን ባነሳ ጊዜ አንተ የውሻ ሬሳ የመሰልክ ተብሎ ተሰደደ። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደል? ጉድጓድ ቆፍረ ተራራ ወጥተ ቁልቁለት ወርደ ህንጻ ገንብተ ክቡር መሆን አለ። ዕውቀትም ቢያስከብር ለጊዜው መልክም ቢያስከብር ለጊዜው ወረት ሀብት ቢያስከብር ለጊዜው አምና ላጨበጨበለት ከተሸነፈ ዘንድሮ ያጨበጭብበታል። እግዚአብሔር ያከበረውን ሰው ግን ማን ይከሰዋል? እንግዲህ በዚህ ዓለም ላይ ብዙ የሚጠጡ ነገሮች መጥተዋል። ለጠጧቸው ሰዎች ረፍት ሲሰጧቸው አልሰማን። ኤርምያስ ይመጣና እግዚአብሔር ንስሐ ግቡ ብሏቸዋል። ካልተስተካከላችሁ ምርኮ ይመጣል ብሏቸዋል ሲላቸው አይዟችሁ ሰላም ነው ኤርምያስ ውሸቱን ነው ይላል። የሀገራችሁ ንጉስ አይኑ ሲወጣ ሲጎተት ብታዩት፣ ቤተ መቅደስ ሲቃጠል ብታዩት፣ ህዝቡ በሙሉ እየተደበደበ ወደ ሌላ ሀገር ሲሄድ ብታዩት እግዚአብሔር መልካም ነው ትላለች። በራስ ምታት ላይ ወባ ሲጨመር አይደል ኧረ ጌታዬ ምን አድርጌ ነው ምን እንዴው ምን አረኩ የሰው ክፉ እኮ አይደለም ብለን ቁጭ ብለን ይዛ ጊዜ አይደለም። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 25 ምን ይላል? ቃሉ ሲነገር ከእግዚአብሔር ድህነትን ለማግኘት ብላ በበጎ ነገር ጸንታ ለምትታገስና ተስፋ ለምታደርግ ነፍስ እግዚአብሔር መልካም ነው ይላል። እንደዚህ ያለው ኤርምያስ ነው። ኤርምያስ ማለት ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት ማለትም ነው። ብርሃን ማለት ነው። ነቢዩ ኤርምያስ እስራኤል በተማረኩ ጊዜ የነበረና ከመማረካቸው በፊት ቀድሞ ያስተማረ የእስራኤል ነቢይ ነው። ፍጹም ንጹህ ሰው ነው። በብሉይ ኪዳን ከነበሩ ቅዱሳን በድንግልናው የሚስተካከለው የሌለ ፍጹም ንጹህ አባት ነበር። ልክ እንደ ኤልያስ ከልጅነቱ ጀምሮ ንጹህ ሆኑ። አንዳንዶቹ እግዚአብሔር እንደፈቀደ ተወልደው አድገው በኋላ እግዚአብሔር ጠርቶ ንጹህ ያደረጋቸው ያስተካከላቸው ብዙ አባቶች አሉ። ኤርምያስ ግን ከማህፀን ጀምሮ እግዚአብሔር ለዚህ ዓላማ የጠራው ከማህፀን ሳትወጣ መርጬሃለሁ ቀድሼሃለሁ እኔ ካንተ ጋር ነኝና በሄድክበት ቦታ ሁሉ ታናሽ ብላቴና ነኝ አትበል። እኔ እንድትሄድ እንድትተክልና እንድትነቅል እንድትሰራና እንድታፈርስ መርጬሃለሁ እኔ ካንተ ጋር ነኝና ብላቴና ነኝ በእድሜ ልጅ ነኝ አትበል ብሎ እግዚአብሔር የላከው በሕፃንነቱ የተጠራ ፍጹም ንጹህ ጠባይ ያላደፈበት በእናቱ ማህፀን ጀምሮ መንፈስ ቅዱስ የቀደሰውና የለየው ፍጹም ነቢይ ነበረ። ነቢዩ ኤርምያስ ነገስታትን ሳይፈራ የገሰጸ ፍጹም ነቢይ ነው። እግዚአብሔር እሱን ለነቢይነት የላከላቸው በመልካምነቱ ሳያስተምር ሳይናገር ለማንም ሰው መዓት የማያመጣ አምላክ። እንግዲህ የእግዚአብሔር ቤተሰቦች እንደምታውቁት የዚህ ዓለም ነገስታት ወይም በዚህ ዓለም ያሉ ተሹመው የሚኖሩ ሰዎች ምክንያት ፈልገው ሰውን ይጣላሉ። ወይም በዚህ ዓለም ያሉ ባለስልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት። እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልግ። ልዩነቱ ይሄ ነው። እገሌ በምን ስቶ ካፉ ምን አግኝተን እናጥምደው፣ ምን ተሳስቶ ስተት አግኝተን እናጥምደው፣ እንክሰሰው፣ እንሰረው። ከገሌ ምን ኃጢአት ፈልገን ስሙን እናጥፋው፣ እገሌ ምን ሲሰራ ባገኘነውና ባጋለጥ ነው ብሎ የዚህ ዓለም ነገስታት። እግዚአብሔር ግን ሁሉን እያየ ራሱ እንዳላየ ያልፋል። እንደሱ ብቻ አይደለም፣ ያንን አጥፍቶ እንኳን የሰው ልጅ እግዚአብሔር ያንን ሰው የሚምርበት ምክንያት እስከሚያገኝ ድረስ ነው የሚተጋው እና መምህር አስቀድሞ የሚልከው ይሄ ነው። አሁን በኤርምያስ እግዚአብሔር አስተማረ አይባልም፣ ተለማመጠ ነው የሚባለው። በደንብ ነው የለመናቸው እስራኤል እንዲህ ይሆናል እባካችሁ ተው እንዲህ ይሆናል ቢሉ ተዋቸው። ኧረ ተው ወገኖች እስራኤል አትርሱኝ አለ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 እስከ 33 ላይ ደረገራቸው። ሙሽራ ጌጧን ትረሳለች ወይ? እንግዲህ አንዲት ሴት የሰርግ ቀን እያላት የምታጌጥበትን ነገር ትተዋለች ወይ? የሰርግ ልብሷን ትታ ሰርግ ትጠብቃለች ወይ? ክብሯ የሰርግ ልብሷ ነው። ወገኖች እስራኤል ግን እኔን ለማይቆጠር ወራት ረስተውኛል። ስለምን እኔን ተዋችሁኝ? ሲናገር ደግሞ ምንድነው? ሕዝቤ ሆይ 3 በደል በደላችሁ ነው የሚላቸው። አንደኛው እኔ ክብርህ ነበርኩኝ፣ ክብርህ የሆንኩት እኔን ተውክ ይለዋል። የሰው ክብሩ እግዚአብሔር ነው አይደለም? የሰው ክብሩ እግዚአብሔር ነው። ጉልበት ያስከበረው የነበረ ሰው እግዚአብሔር የተለየለት በጉልበት መከበሩ ይቀራል። ለምሳሌ ሶምሶን በጉልበቱ ይከበር ነበር። ያ ጉልበት ግን ያስከበረው እግዚአብሔር ከእርሱ ጋር ስለነበር ነው። ስለዚህ እንኳንስ ራሱ ተዋግቶ ከቀበሮዎች ጅራት ችቦ እሳት አቃጥሎ ቋጥሮ በላከ ጊዜ በጠላቶቹ ከተማ ይፈራ ይታፈር የነበረው ሶምሶን እግዚአብሔር ጥቂት ትቶት ፈቀቅ ባለ ጊዜ ረድኤቱን ትንሽ ባነሳ ጊዜ አይኑን አውጥተው አዳራሽ ውስጥ መኳንንት መሳፍንት ተሰብስበው
ጠጅ እየጠጡ ጮማ እየቆረጡ እሱን ጥሬ ባቄላ እያስፈጩ ይስቁበት ነበር። ተጎንብሶ መጥቶ እስኪ ና አዳራሹ ውስጥ ዝፈንልን እያሉት ወደ እነሱ ሲመጣ ምሰሶ ይዞ ለመስፈን ሲመጣው ወዲህ ሲሄድ ምሰሶ እየገጨ ወዲያ ሲሄድ ሲወድቅ ሲደናበር መሳቂያ ሆኖ ነበር። እግዚአብሔር በአንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት ረድኤቱን ባነሳ ጊዜ አንተ የውሻ ሬሳ የመሰልክ ተብሎ ተሰድቧል። ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ተብሎ እንዳልተዘመረለት እግዚአብሔር ግን በተቆጣ ጊዜ የገዛ ልጁ እያሳደደው አንድ ተራ ሰው ሰድቦታል። አንተ ጭንጋፍ ብሎታል ዳዊትን። ስሙ በተጠራበት ይፈራ ይታፈር የነበረው ዳዊት ማለት የሰው ልጅ ክብሩ እግዚአብሔር ነው። እውነቴን ነው፣ ሌላ አይደለም። በሄደበት ሁሉ መታፈር መፈራት ግርማን የሚሰጥ እግዚአብሔር። እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል፣ ይጨነቃል። ኤልያስ በአካብ ፊት የቆመ ብቻውን ኤልያስን ሊገድል አካብ ሲፈልገው ከርሟል 3 ዓመት። ኤልያስ አገኘው። እስራኤልን የረጅም አጭር የወፍራም ቀጭን የቀይ ጥቁር የምታረጋቸው በረሃብ አለንጋ የምትገለባብጣቸው ኤልያስ አንተ ነህ አለው። እኔ አይደለሁም እስራኤልን የረጅም አጭር የወፍራም ቀጭን የቀይ ጥቁር ያረኳቸው፣ አንተና ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነው አለው ንጉሱን። ስለምን አልገደለውም? እግዚአብሔር በኤልያስ ትከሻ ላይ ስለነበረ ብቻውን ተፈራ። ንጉስን ነብዩ ዳንኤል ይችን ዓለም እንደሰም አቀልጦ እንደገልቀጥቅጦ በነሳው በገዛው በናቡከደነጾር ፊት ሲቆም ያልገደለው ለምንድን ነው? ብልጣሶርን ትሞታለህ፣ መንግስትህን እግዚአብሔር ቆጠራት፣ ጎላ ተገኘች አለ። እንዲህ ብሎ ሲነግረው እግዚአብሔር በሚዛን መዘናት ለሌላም ተሰጠች ነው፣ አንተ ዛሬ ትሞታለህ አለው። እና እንደዚህ ሲለው ንጉሱ ዳንኤልን እንዳይገለው የሚያርግማን ነው። እግዚአብሔር ክብር ነው። ሰራዊት የማያመጣውን ክብር እግዚአብሔር ለብቸኝነት ክብር ይሰጣል። ዮሴፍ በፈርዖን ፊት በጨካኙ ፊት እንዲቆም ያደረገው እግዚአብሔር ነው። በግ ጠባቂ የነበረውን ዲዳ አከናምኖ በሚናገሩ በግብጽ ፈላስፎች ፊት ቆሞ ንጉሱን እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ እንዲናገር ያደረገው እግዚአብሔር ነው። ፈርዖን ፍልጥ የሚመገቡ ፈረሶች የሚሸከሙትን ሰረገላ ይዞ መጥቶ ያልፈራችው ባህር እግዚአብሔርን ተሸክማ ሲሆን ግን የሙሴን በትር ፈራች። እግዚአብሔር ሲለይ ሰረገላም እንኳን ሊፈራ ያሰጥማል። እግዚአብሔር ሲኖር ግን ቀጭን በትርም ባህር ይፈራታል። እግዚአብሔር ግርማ ነው፣ ክብር ነው። እና ሕዝቤ ክብሩን ተወ ብሎ ነበረ ኤርምያስ የነገራቸው። ሕዝቤ ክብሩን ተወ። ክብሩ ማን ነው? እግዚአብሔር ነው። በዚች ምድር ላይ በጣም የሚገርመኝ ነገር ምንድነው ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እንዲህ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል እንዳልሆነ እያወቀ። እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው። ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገረው ወንዝ አለ የለም። ምን ለማድረግ? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረ ተራራ ወጥተ ቁልቁለት ወርደ ህንፃ ገንብተ ክቡር መሆን አትችልም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ ነው። የሚያስከብር እግዚአብሔር፣ የሚያከብር እግዚአብሔር። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽህናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት እንመስላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያምራሱ። እኔ አሁን ክብሬን ጥብቅ ያለው ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። 5 ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት 5 ህዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ባዶን ስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው። ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝቤ ክብሩን ተወ ነበር ያለ። ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዴ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞችን ሁሉ የሚያደራጅ ሰዋል። የለም እነዚያ የካዱ ዘንድ ክብርህ ይገፈፋል። እንኳን ሌላ እኮ የቤተ ክርስቲያን ሰዎች ሁሉ ሲያደርጉት ነው የሚያስቀው። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው የኛ አባት እኮ ጾመኛ ናቸው፣ የኛ አባት እህል አይቀምሱ። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር የለም። የኛ አባት እህል አይበሉም፣ እንቅልፍ አይወስዳቸው፣ ሽምብራን የሚቀምሱት እንዲያረጉም ንጹህ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር እያትው ማይቶተ ከማያን ብርዋታይ ተከፈር አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ። ከተራራ ላይ የተሰራች ከተማ ተሸፈኝ ቢሏት አትሸፈንም። የተራራው ከፍታ ግዱ ይገልጣታል። ልልና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወልድ ወመንፈስ ቅዱስ ስም አይከውኑ።
አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በግብር ይመሰክሩለታል። የእግዚአብሔር ሰው ምስክሩ እግዚአብሔር እንጂ ሰው አይደለም። የእግዚአብሔር ሰው ምስክሩ እግዚአብሔር እና ክብር እግዚአብሔርን ትቶ ሰው ምስጋና በፈለገ ጊዜ እግዚአብሔር እሱን ማክበርን ይተዋል። ባይድ ያመስግንህ እንጂ አንተ ራስህን አታመስግን። ባይድ የተባለ እግዚአብሔር ነው፣ ከዚህ ዓለም ልዩ የሆነ ከዚህ ዓለም በባህሪው የተለየ እሱ ያመስግንህ እንጂ። ኤርምያስ ክብራችሁን አትተው ብሎ ክብር እግዚአብሔር ነው። በልብስ ቢከበሩት ሌላ ለብሶ የሚመጣ ሰው ይመጣና ችግር ይሆናል። አሁን ገበያ ላይ ያለውን ዋና ልብስ ብናሰፋ ከዚያ የበለጠ ፋብሪካው ያመጣና ደሞ ሌላ ሀብታም ያንገስቱ አሳፍሮን ቁጭ ይላል። በእውቀቱ የሚከበር ሰው ጥሩ አድርጎ ተናግሮ የሚወደድ ሰው ካለ የማይናገርበት እርጅና ይመጣ ጆጆጆ የሚልበት የዛን ጊዜ የሚሰማው የለም። አፍህ ይለፈልፍ ሳለ ትንሽ ያከብራል። ቅዱስ ዳዊት ለዚህ ነው ኃይሌ በተለየኝ ጊዜ አትተወኛል። ኃይሌ ያለው ምን ለው ተርጉም ታሊቃውንቱ አይምሮዬ በተለየኝ ጊዜ። አዋቂ ሲባል ሰውን ይወዳል። ዕውቀቱን ለሰው በማይተርፍበት ጊዜ ግን ማንም ዞር ብሎ የማይወል። ምናልባት እኮ አሁን አንደበታቸው የማይናገር በየመቃብር ቤቱ ብዙ ሊቃውንት አሉ። አርጅተው እንዲህ ጎብጠው የተቀመጡ ዞር ብሎ የማያቸው አፈቀላጤውን ግን ሰው ይከተላል። እነዚያን የሚያቸው የለም። በጊዜው ይናገሩ ሳለ ሰው ይወዳቸው ነበር። ዛሬ ግን የሚያስባቸው የለም። ዕውቀትም ቢያስከብር ለጊዜው፣ መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪ ጠፋ ጊዜ፣ ሹመትም ቢያስከብር ለጊዜው የዚህ ዓለም ሰው ዋዘኛ አይደለም። ለተሾመው ሁሉ እያጨበጨበ የሚኖር አንድ አዝማሪ ነበርና አጼ ቴዎድሮስ በጦርነት ተሸንፈው ሳለ የኮሶ ሻጭ ልጅ ምናምን እያለ ዘፈነና መልሶ አጼ ቴዎድሮስ ጦርነቱን አሸንፈው ከተማ ሲገቡ ደግሞ ምን አደረግ መሰላችሁ? አሁን ምን ያደርጋል የአዝማሪ ቀልማጣ ይገባዋል እንጂ በሰይፍ ሊቀጣ አለ። በል በተናገረው ፍረድበት አሉ ይባላል። ቀድሞ እንዲያብሎ እንዳልተሳደበ ደግሞ መልሶ አንዱ ሲያሸንፍ ላንዱ የዚህ አዝማሪ ህይወት ያለው ሰው ነው። የዚህ ዓለም ሹመት ቢያስከብር ለጊዜው ነው። አምና ላጨበጨበለት ከተሸነፈ ዘንድሮ ያጨበጭብበታል። እግዚአብሔር ያከበረውን ሰው ግን ማን ይከሰዋል? ማንም። እግዚአብሔር ክብር ነው ወገኖች፣ ያስከብራል። ሁለተኛ እግዚአብሔር ምንድን ነበር ያላቸው? ከዚህ በደል እግዚአብሔርን መተው፣ ክብራቸው እግዚአብሔርን ትተው የራሳቸውን ክብር ፈለጉ፣ ወይም የማያስከብር ጣዖት ውስጥ ተንበረከኩ። ሁለት በደልን ወገኖች እስራኤል በደሉ። ሌላ ምንድን ነው? የህይወት ውሃ ምንጭ የመሆን እኔን ተውኝ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 11 ላይ ሲናገር የህይወት ውሃ ምንጭ የመሆን እኔን ተውኝ ይላል። እግዚአብሔር የህይወት ውሃ ነው። የህይወት ውሃ ማለት የሚያሳርፍ፣ ሰላም የሚሰጥ፣ ደስታ የሚሰጥ፣ ሁከትን የሚያጠፋ፣ ከመቅሰፍት የሚሰውር፣ የማያውክ፣ ተደላድሎ የሚያኖር የረፍት ውሃ ክርስቶስ ነው። እንግዲህ በዚህ ዓለም ላይ ብዙ የሚጠጡ ነገሮች መጥተዋል። ለጠጧቸው ሰዎች ረፍት ሲሰጧቸው አልሰማንም። ሲያውኳቸው ሲያድሩ የምናውቅ መጠጥ ራሱን እያሳደገ ሂዷል። እያሳደገ ሰው ግን ጠጥቶ ታወከ። እግዚአብሔርን የተመገቡ ሰዎች ግን ከተማ ቢከባቸው እንኳን አይፈሩም። ሁልጊዜ በደስታ ይኖራሉ። ጦርነት ውስጥ በሰላም ይኖራሉ። ጠላት መሃል ተደላለው ይቀመጣሉ። ባራዊት መሃል ደስ ብሏቸው በሞገስ ይሄዳሉ። በጠላቶቻቸው ታፍረው ተፈርተው ይኖራሉ። ቢሞቱ እንኳን ሞታቸው ክብር ይሆናቸዋል። እኔ የህይወት ውሃ ነበርኩ፣ ሰዎች እኔን ተውኛል። እግዚአብሔር መመገብን መተው። በብሉይ ኪዳን እግዚአብሔር መመገብ ማለት ማክበር፣ ማምለክ፣ ከመግቦቱ አለመራቅና በመቅደሱ ተዋህዶ መኖር ነው። በሐዲስ ኪዳን ግን ቅዱስ ሥጋውን ክቡር ደሙን መመገብ ነው። ሶስተኛውስ ምን አለ? እኔን መተዋቸው ሳያንስ ውሃ የሌለባቸውን ምንጮች መቆፈር ጀምሩ አለ። እኔን መተው አንድ ነገር ነው። እንደገና ደግሞ አለ ውሃ የሌለባቸው ምንጮች ቆፈሩ። ውሃ የሌለባቸው ምንጮች ማለት ምን ማለት ናቸው? እውነትን የማያስተምሩ መምህራን ናቸው። እውነት የማይገኝባቸው ውሸት ብቻ የሐሰት ተስፋ የሚሰጡ እግዚአብሔር ባህሪ ነው፣ ኃጢአት ብሰራም ችግር የለም እያሉ ማበረታቻ የሚሰጡ የዚህ ዓለም ጠበቆች፣ አትሰቃይ፣ አትስገድ፣ አትጹም፣ አትጸልይ፣ የእግዚአብሔር ቸርነት ይበቃል የሚሉ እነዚህ ውሃ የሌለባቸው ምንጮች፣ ውሸት ብቻ፣ የውሸት ተስፋ፣ ዘፈን፣ ድልቂያ፣ ለስሜት እንጂ ለነፍስ የሚመች ትምህርት የማያስተምሩ፣ ነፍስን ትተው ስሜትን የሚንከባከቡ እንደዛ ያሉት ውሃ የሌለባቸው ምንጮች ናቸው። እነሱን ቆፈሩ ይላል። ምንድነው? ቃሌ ሌቦች ናቸው ይላቸዋል። እግዚአብሔር ያላለውን ብሏል የሚሉ ያለውን አላለም የሚሉ መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። በጎውን አጣመው ጠማማውን አቅንተው ማሩን አምርረው ወተቱን አጥቁረው የሚናገሩ እነዚህ የቃሌ ሌቦች ይላቸዋል። ኤርምያስ ይመጣና እግዚአብሔር ንስሐ ግቡ ብሏቸዋል። ካልተስተካከላችሁ ምርኮ ይመጣል ብሏቸዋል ሲላቸው አይዟችሁ ሰላም ነው፣ ኤርምያስ ውሸቱን ነው ይላሉ። እነዚህ ናቸው የሐሰተኛ ነቢያት። እንዲሁም በትንቢተ ሕዝቅኤል
ቀበሮዎች ናቸው ብሏቸዋል። ቀበሮ አዝመራ እንዳያፈራ እንደሚያደርግ ሁሉ ስነ ምግባር ነፍሳት ስነ ምግባር እንዳይሰሩ በእግዚአብሔር ቸርነት እያመካኙ ነፍሳትን ሰነፍ የሚያደርጉ ናቸው። ሰሎሞን እነዚህን ነው ወይናችን እንዳያፈራ የሚቆጠቁጡትን እነዚህን ጥቃቅን ቀበሮዎች አጥምዳችሁ ያዙልን አላቸው። አዝመራው እንዳያፈራ እንደሚቆጠቁጡት ሰው ስነ ምግባር እንዳይኖረው፣ በጸሎት እንዳይበረታ፣ በስግደት እንዳይበረታ፣ ትርምት እንዳይኖረው በእግዚአብሔር ቸርነት እያመካኙ የእግዚአብሔር ሰው እንዳያፈራ የሚያደርጉት ጌታ እኮ ብሏል። እኔ አድኛችኋለሁ ቢል ምንድነው ያለ? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ነገር ግን በእኔ ሆኖ የማያፈራውን ፍሬ ይቆርጡታል፣ ወደ እሳትም ይጥሉታል። ፍሬ አልባ ትምህርት የሚያስተምር ሰው፣ የውሸት ማጽናኛ የሚሰጥ ሰው ይሄ ውሃ የሌለው ምንጭ ይባላል። ተስፋ የማይገኝበት የእውነት ቃል የማያስተምር መደንፋት ብቻ ዝም ብሎ ያንን ነው የቃል ሌቦች የሚላቸው። እንዲያውም ኤርምያስ አንድ ቀን ቀንበር በአንገቱ አድርጎ መጣና እግዚአብሔር እንዲህ ያለ ሸክም አመጣለሁ ብሎአል አላቸው። ውሸቱን ነው ብለው ሰበሩት። መልካም እንግዲህ እናያለን ብሎ የብረት ቀንበር ተሸክሞ መጣ። እግዚአብሔር እንደውም አከብደዋለሁ ብሏል ብሎ ማለት እንዲህ የገሰጻቸው መምህር ነበረ፣ እንደ እናት እንዳባት። በኋላ ኢየሩሳሌም ተቃጠለች፣ አልሰማሉ። እንግዲህ በ584 ዓመተ ምህረት ሊማረኩ ተማርከው እሱ ወደ ግብጽ ከመውረዱ በፊት በዚህ 3 ወር ውስጥ ነው ይሄን መጽሐፍ የጻፈው እያለቀሰ። ሰቆቃወ ኤርምያስ ማለት የኤርምያስ ልቅሶ ማለት ሀገር ሲጠፋ የሀገሪቱን ጥፋት እያየ እያለቀሰ የጻፈው የጸለየው መጽሐፍ ነው ይሄ መጽሐፍ። ቤተ መንግስቱ ወድማል፣ ህዝቡ ተማርከዋል፣ መቅደሱ ፈርሷል። ይሄን እያየ ነበር ያለቀሰው። እያለቀሰ ይሄንን ተናግሯል ለኢየሩሳሌም። እንባዬን ማን ባደሰልኝ፣ አቤቱ ዘመናችንን እንደቀድሞ አድስ እያለ እባክህ እንደቀድሞ መቅደስ ተሰርቶ ዳኞች ቅን እየፈረዱ ካህናት ሕግ እያስተማሩ ህዝቡ መስዋዕት እያቀረቡ ከመቅደስ ያንተን ቃል እየሰማን በሰላም የምንኖርበትን ዘመን አምጣልን እያለ ያለቀሰው ልቅሶ ነው። እና እዚህ ውስጥ ምን ብሎ ተናገረ? ከእግዚአብሔር መድኃኒት ለማግኘት ብለው ለሚታገሱት ሰዎች እግዚአብሔር መልካም ነው። በዚያ ዘመን የነበረው የእስራኤል ንጉስ ማን ነው? ሴዴቅያስ ነው። እሱን እንግዲህ የባቢሎን ንጉስ መጥቶ ሴቶች ልጆች ነበሩ። ሴቶች ልጆቹን ከፊቱ ላይ አረደበት። ከዚያስ የልጆቹን ሞት እንዳየ ሌላ መልካም ነገር ሳያይ ይቅር ብሎ ደግሞ 2 አይኑን አወጣ። ከዚያስ ከፈረስ ጭራ ቋጥሮ እየጎተተ ባቢሎን ይዞት ሄደ። እንደዚህ ብሎ መንግስታቸው ጠፋ በሉ። አይናቸው እያየ የእግዚአብሔርን ረድኤት የሚያገኙበት ቤተ መቅደሱ ተቃጠለ። አይናቸው እያየ ህዝቡ ተማርኮ ሄደ። አሁን እንደዚህ ሲደረግ የሀገራችሁ ንጉስ አይኑ ሲወጣ ሲጎተት ብታዩት፣ ቤተ መቅደስ ሲቃጠል ብታዩት፣ ህዝቡ በሙሉ እየተደበደበ ወደ ሌላ ሀገር ሲሄድ ብታዩት እግዚአብሔር መልካም ነው ትላላችሁ? እንደዛ የምትሉ ሰዎች ብፁዓን ናችሁ። በቅታችኋል ማለት እኔ እንደዚህ ያለን እንድንል እንዲያሳድገን ነው ትምህርቱ ራሱ ያመጣው። እንደዚያማ የሚል ካለ እዚህ የበቃ ሰው አለ ማለት። አሁን ንጉሱም እየሞተ መቅደሱም ተቃጥሎ ሀገሩም ወድሞ ሰው ሁላ ተማርኮ ብቻችሁን እዚያ ቆማችሁ እግዚአብሔር መልካም ነው ትላላችሁ? አቤት አቤት አንልም። እንኳን እንደዛ ልንል ትብትብ ምንጣፍ አሸክሞ ቀጥል እያለ እየደበደበ ይዞ ሲሄድ እንዴት ነው እግዚአብሔር መልካም ነው የምትለው? እንዴ በራስ ምታት ላይ ወባ ሲጨመር አይደል? ኧረ ጌታዬ ምን አድርጌህ ነው ምንለው? እንዴው ምን አረኩ የሰው ክፉ እኮ አይደለም ብለን ቁጭ ብለን ይዛይ ጊዜ አይደለም ወይ? እና እንዴው ምን አይነት ነፍስ ነው ያለችው ይሄ ነብይ? አይገርማችሁ? ሰው ማለት ይኸው እንደዚህ ያለ ነው። እግዚአብሔር መከራ ባመጣ ጊዜ መልካሙን ማየት የሚችል እግዚአብሔርን ደስታውን የሚያይ ምርኮውን እያየ መመለሳቸውን ያያል። በባቢሎን የኢየሩሳሌምን መቃጠል እያየ የባቢሎንን መፍረስ ያያል። ሲማረኩ ያያቸዋል። ከ70 ዘመን በኋላ መመለሳቸውን እያየ ያመሰግናል። ኃጥእ ሰው መጀመሪያውን ያያል፣ ጻድቅ ሰው መጨረሻውን ያያል። ቅዱሳን የሚያመሰግኑት መጨረሻውን እያዩ ነው። እግዚአብሔር መልካም ነው። እኔ እንደው ይገርማል። ሰው የለኝ፣ ዘመድ የለኝ፣ ያስብልኝ ሰው የለ፣ ብቸኛ ነኝ፣ ጓደኛ የለኝ፣ ጓደኛ ላረግ ስሞክር ሁሉ ይክደኛል። እንደው እኔ እግዚአብሔርም እንዳረግኩት እንጂ ነው ምን ነው። ኤርምያስ የዚያ ጊዜ ጓደኛ የለው ምን የለው እንደው ብቻውን ከአንድ ሀገር ቁሙ። አሁን ኢትዮጵያ ውስጥ ብቻችሁን ብትቀሩ እግዚአብሔር መልካም ነው ትላላችሁ? ብቻን እስኪቀሩ ድረስ ማለት የኤርምያስ ጽድቅ፣ የኖህ ጽድቅ፣ የሎጥ ጽድቅ፣ የአብርሃም ጽድቅ የሚገርመው በዚህ ነው። ሎጥ ብቻውን ነው የቆመው፣ ኖህም ብቻውን። እንደው ኃጢአት እኮ ሁሉ ሰው ሲሰራው ጽድቅ ይመስላል አይደለም? ይሄ ነገር ትክክል ነው እንዴ ያሰኛል። ብቻን መቆም፣ በነውረኞች መሃል ነውር አለመስራት፣ ብቻን ተገልብጦ ነውረኛ የሚያሰኘው ማንኛው ነው? ብቻውን የቀረውን ጻድቅ። በደግ ዘመን ኃጢአት ያሸማቅቃል፣ በኃጥአን ዘመን ደግሞ ምን ያሸማቅቃል? ጽድቅ ያሸማቅቃል። በጽድቅም እኮ መሸማቀቃል። ልቡ ደልዳላ ላልሆነ ሰው በጽድቅም ያሸማቅቃሉ ሰዎች። ነውር አሁን ወደዚህ ወደ አውሮፓ
ወደ አሜሪካ ምናምን ስትሄዱ እዚህ ሀገር ተወልዶ ላደጎኝ በ15 ዓመቴ ነው 16 ዓመቴ ነው ድንግል ነኝ አለ። ሪሊ እስካሁን ድንግል ኖርማል ጤነኛ ነው? እናትና አባቷቸውን ሄደው ራሱ ልጅሽ ጤነኛ ነው ማስመስመር እስካሁን ድንግል ነው ማስመርመር አለ። እንደዚህ እየተባለ ነው። ህዝብ ሲጀል ጽድቅ ጅልነት ይሆናል፣ እንደ ጅልም ያስቆጥራል። ጅሎች ሲበዙ ብልህነት እንደ ጅልነት ያስቆጥራል። እና በዚያ ዘመን ብቻን መቆም በክርስትና በጣም ትልቁ ነገር ብቻን መቆም። ሲራክም ይላል ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ብዙ ሰዎች ስላደረጉት አንድ ነገር ትክክል ሊሆን አይችልም። ትክክል በትክክልነቱ ይቆማል። አንዳንድ ሰዎች ምን ይላሉ? አረ ይሄ ነገር ስተት ነው ሲባል እንዴ አብዳቸዋል። ይሄ ነገር ስተት የሚለው ወደ 3 ቢሊዮን እኮ ተከታይ ያለው ይላል። ከፈልግ 9 ቢሊዮን ድረስ መላ ህዝቡ መጃጃል ይችላል። እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደሉም። ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም።